ይህ አዋዜ ሰበር ነው አድማጮቻችን በጉዞ ላይ ሆኜ ነው እንዘገባ ለማቅረብ መሞክረው በታምኑም ባታምኑም የድፍረት መጨረሻ ሊባል የሚችል ይህን ሐረግ ስንጠቀም ለሁለተኛ ጊዜ መሆኑ ነው በጣም ባጭር ጊዜ ሁላችሁም እንደምታስተዋውሱት ዩክሬን በራሺያ ቦምበርስ ወይም ስትራቴጂክ ቦምበርስ ላይ አመት ከ6 ወር በፈጀ የተራዘመ ጥናት የስለላ ስራና የማስረግ እንቅስቃሴዎች አድርጋ በሷ አነጋገር 30% የሚሆነውን የራሺያን የኒውክሌር ስትራቴጂክ ቦምበሮችን ማውደሟን መግለጿ በወቅቱ ሁላችንም እንደምናስታውስ አሁን ድረስ ምንም እንኳን ቁጥሩ ወደ 9 ነው ወደሚል የወረደ ቢሆንም የድፍረት መጨረሻ ስንል መግለጻችን አይዘነጋም አሁን ደግሞ ኢራን ለማመን በሚያስቸግር ሁኔታ የአሜሪካን በመካከለኛው ምስራቅ ካሏት 20 የጦር ሰፈሮች ውስጥ ኳታር እና ኢራቅ የሚገኙት ላይ የሚሳኤል ድብደባ እያደረገች መሆኗን ይዘግባል ይሄንንም ድብደባ ለማድረግ አስቀድማ ለአሜሪካ ማስጠንቀቂያ ተስጣ አናውቅም ቀደም ሲል በአዋዜ ልዩ ላይ በቀረበው ዘገባችን ላይ በትክክል አዳምጣችሁን ከሆነ ባለፈው በ2020 ዓመተ ምህረት የኢራኑን ቶፕ ጄነራል ወይም ቁጥር 2 ሰው ከአያቶላዎቹ ቀጥሎ ያሉትንና በተለይ የተጋትሮ ተራዳ የሚባለውን ከደማስቆስ ከሄዝቦላ ሊባኖስና ኢራቅ ባግዳድ ያስተሳሰሩትን ጄነራል በገደሉበት ወቅት ዶናልድ ትራምፕ ያንን ለመበቀል ኢራን የአሜሪካንን አንድ የጦር ሰፈር ኢራቅ ውስጥ ያለው ላይ የበቀል እርምጃ መውሰዷ የሚታወቅ ነው ያኔ ግን ድብደባውን ልታካሄድ መሆኗን ለአሜሪካ በመንገሩ አሜሪካ አንድም ሰው እንዳይሞት ጥንቃቄ ለማድረግ ያስቻላት ነበር በአዋዜ ልዩ በቀደመው ሪፖርት ላይ አዳምጣችሁ ከሆነ ግን በአሁኑ ግን ኢራን ይህንን ማስጠንቀቂያ ለአሜሪካ ላትሰጣት ትችላለች ነው የተባለው ይሄውም አሜሪካኖች ባልጠበቁበት ሁኔታ የሰው ህይወት ለማጥፋት ጭምር የአሜሪካን ወታደሮችን ካገኘች ለመምታት ጭምር ያለመ ጥቃት ነው የሰነዘረችው ዜናው ዝርዝሩ እየተቀመጠ አይደለም ኳታር ላይ በጣም ትልቁ የአሜሪካ የአየር ኃይል ጦር ሰፈር የሚገኝበት ነው ዩናይትድ ስቴትስ አሜሪካ ወደ 5000 የሚሆኑ የኤምባሲ አባሎቿንና ሌሎች ሰራተኞቿን ከኢራቅ ቀደም አርጋ አስወጥታለች ቅዳሜ ሌሊት ካደረገችው የድብደባ አንድ ቀን 2 ቀን በፊት አስወጥታለች በተለያዩ ሀገራትም በዚህ መልክ ለጥንቃቄ ማስወጣቷ ይታወሳል ግን እርግጠኛ አይደለም ከኳታር ማስወጣቷን እና አሁን እዚህ ፊት ለፊት ያለው ዘገባ የዩናይትድ ስቴትስ አሜሪካ ፕሬዝዳንት ዶናልድ ትራምፕ ከጥቂት ደቂቃ በኋላ የብሔራዊ ደህንነት ምክር ቤታቸውን ስብሰባ ይዘው ይቀመጣሉ ይላል እና እንደምታውቁት በዛሬው ዕለት እና እንደዚሁም ትናንት ከሌሊት ጀምሮ ዶናልድ ትራምፕ ከኢራን ጋር ያላቸው ፍጥጫ ኒውክሌር መሳሪያን ተቋም ከማውደም ባሻገር ወደ አገዛዝ ወደ መቀየር እያዘነበለ ነው የሚል መዘገቡም የሚታወስ ነው አሁን ግን ፒውርሊ ኢራን ይህንን ያልተጠበቀ መመልሶ የበቀል እርምጃ መውሰዷ ይህንን ግጭት ወደ ሌላ ምዕራፍ እንደሚወስደው ጥርጥር የለውም በጣም የሚገርም ነው የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ከትናንት በስቲያ በቱርክ ኢስታንቡል የእስልምና የሙስሊም ሀገራት ድርጅት የመሪዎች ስብሰባ ላይ ታድመው ነበር ከዛ በኋላ ኢስታንቡል ላይ በሰጡት መግለጫ ሀገራቸው ኢራን አሜሪካ ለፈጸመችው ጥቃት በቀል ሳትሰጥ በፊት ወደ ዲፕሎማቲክ ውይይት ወይም ነገር አትመለስም ብለው ነበር ሪሊ በቃላቸው መሰረት ነው የፈጸሙ ያሉት ይሄ የድፍረት መጨረሻ ብዬ ልጠራው ይችላል ከዚህ ተነስቶ ሁኔታው የት እንደሚወስደን በአድማጮች በታማኝነት ልናገለግላችሁ እንሞክራለን ነገሮች ከእጅ እንዳይወጡ ያሰጋል የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በዛሬው ዕለት ከሞስኮ ተገኝተው ከፕሬዚዳንት ቭላዲሚር ፑቲን ጋር መነጋገራቸው ተዘግቧል በወቅቱም ቭላዲሚር ፑቲን የኢራንን ህዝብ ለመታደግ የሚያስችል ጥረት ያደረጉ መሆናቸውን ገልጸዋል ከዚህም አንፃር ከፕሬዚዳንት ዶናልድ ትራምፕ ጋር
ከተባበሩት አረብ ኤሚሬት ፕሬዚደንት ጋር ከራሳቸው ከኢራን ፕሬዚደንት ፔዜሽኪያን ጋር መነጋገራቸውን ገልጸው ነበር በአንድ ነገር ተናግረዋል ምንድነው ያሉት ማነው አሜሪካ በቅዳሜ ዕለት ሌሊት ለውድ አጥቢያ እስራ ማነው ኢራን ላይ የሰነዘረችው ማጥቃት provoked by Israel ነው ያሉት እስራኤል ነች አሜሪካ ይህንን ጥቃት እንድታደርግ ያነሳሳቻት በማለት ትንሽ እንግዳ የሆነ ነገር የተናገሩት በነገራችን ላይ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋርም በስልክ መነጋገራቸውን ገልጸዋል በነገራችን ላይ ኢራንና ራሺያ ወታደራዊ ስትራቴጂክ ስምምነት ቢኖራቸውም ይህ ስምምነታቸው አንዱ ሲጠቃ ለሌላውን ለመከላከል በወታደርም ሆነ በመሳሪያ ማገዝን አካትተም ከየሁለቱም ሀገሮች ይሄ የስትራቴጂክ ስምምነት ሲፈረም ሁለቱ ሀገሮች በፈለጉት መሰረት ኢራንም በዛው መጠን ፈልጓለች የሁለቱ ሀገሮች ግንኙነት የተወሳሰበ ነው ይባላል አንዱ ለሌላው ጣልቃ አይገባም ውጊያ በሚገጥማቸው ጊዜ ይሄንን ወይ ሙቹዋል ዲፌንስ አግሪመንት አልፈረሙም ይሁንና የኢራኑ ውጭ ጉዳይ ሚኒስትር በፑቲንን ባገኙአቸው ጊዜ ራሺያ ከኋላ ቆማ ላደረገችላቸው ሁሉ ከፍተኛ ምስጋና አድርጓል በዚህ መጠን ነው የምናቀው የኢራን የቦሊስቲክ ሚሳይሎች ጥቃት ኳታር ውስጥ በሚገኘው አል ኡዴይድ የአየር ኃይል ጦር ሰፈር ላይ ማድረጓ ተዘግቧል ይህ የአየር ኃይል ጦር ሰፈር ኳታር ውስጥ የሚገኘው ትልቁ የአሜሪካ የአየር ኃይል ጦር ሰፈር ነው የተለያዩ የጦር ጀቶች የሚገኙበት ነው እርግጠኛ አይደለም ግን በጣም መጠርጠር ይቻላል F-35 ጭምር ሊገኙበት የሚችሉ ነው በአለማችን አራተኛ ስድስተኛ ጄኔሬሽን ዘመናዊ የተራቀቀ የጦር ጀት ነው ይህ የጦር ጀት በመካከለኛው ምስራቅ ያላቸው ሀገሮች ያለ እስራኤል በስተቀር የለም በነገራችን ላይ በዚህ በኢራንና በእስራኤል ውጊያ ቁልፉን ሚና የሚጫወተው ቁልፉን ድብደባ የሚያካሂደው ይሄ F-35 የሚባለው የአሜሪካ የጦር ጀት ነው እስራኤል 50 መጀመሪያ ገዝታለች አሁን ደግሞ 50 እንዲሸጥላት መንገድ ላይ ነው ምናልባት እነዚህ የጦር ጀቶች በኳታር የአየር ኃይል ጦር ሰፈር ውስጥ ይኖራሉ የሚል እምነትና ግምት አለኝ ወይ በአውሮፕላኖቹ ላይ ሚሳኤሉ ምን ያህል ሚሳኤል ተኮሰች ምን ጉዳት አደረሰ በሰው ላይ የሚለውን እናያለን አሜሪካ በመካከለኛው ምስራቅ ውስጥ በድምሩ ከ40 እስከ 50 ሺህ ጦር አላት ኢሳያስ ጥያቄ ካለ መልስና ተመልሰን መገናኘት አለብን ዜናው ዴቨሎፕ የሚያደርግ ነው ዓለም እንግዲህ እስካሁን በኢራንና እስራኤል መካከል ጦርነቱ ከተጀመረበት ጊዜ አንስቶ በሁለቱ ሀገራት መካከል በሚደረጉ ጦርነቶች እንዲሁ በደምሳሳው እንደው ጥናትና ምርምር ባይደረግበትም እንኳን ብልጫው በእስራኤል እንደተወሰደ ለማንም ግልጽ ነው ምክንያቱም በመጀመሪያው ቀን 20 የጦር ጀነራሎች ሳይንቲስቶች እና እንደዚሁም ሌሎች ባለስልጣናቶች ሞተዋል ከዛ በኋላም ደግሞ በጣም በርካታ የኢራን የኒኩለር ማብላያዎች እና ስቲክ ሚሳኤል ተመተዋል ከዚህ አንፃር ስንመለከት ኢራን ጥቃት እየደረሰባት ነው ምንም እንኳን የመልስ ምትብት ሰጥም ማለት ነው አሁን ግን አሜሪካ ላይ መተኮሷ ተስፋ እንደቆረጠች ነው የሚያሳየው ወይስ ምንድነው ይሄንን ያህል ትልቅ ድፍረት መድፈር ይፈልገችው ነው ይሄን እንግዲህ ኤክስፐርቶች በኋላ ላይ የሚሰጡትን አስተያየት መሰረት አድርገን የምንናገረው ይሆናል አሁን ግን በተግባር እየተገለጸ ያለው ምንድነው ኢራን የበቀል እርምጃ መውሰድ ጀምራለች ኳታር በሚገኘው የትልቅ ግዙፍ የሆነ የአየር ኃይል ጦር ሰፈሯ ላይ ተኩሳለች በነገራችን ላይ በመካከለኛው ምስራቅ ለኢራኖች በጣም የቀረበች ሀገር ነች ኳታር የቀረበች ሀገር ነች ኳታር ከዚህም በላይ ደግሞ ሁለቱ በጋዝ የተሞላ የነዳጅ መሬት የሚጋሩ ናቸው ስለዚህ ይሄን እርምጃ መውሰዷ በጣም ያልተጠበቀ ነው በጣም ደምሳሽም ሊሆን ይችላል ግን አክቹአሊ ስንት ሚሳኤል ተኮሰች ምን ያህል ቦታ ምን ያህል የተነጣጠረ ነበር እዚህ ደግሞ አሁን እስራኤል ላይ በመንመለከተው ሁኔታ
የኢራን የምትለው እስከ 1500 ኪሎ ግራም ክብደት ያላቸው የጦር ጫፎች የተኮሰች መሆኗን ገልጻለች። 1500 የፍንዳታ ኃይል ወይም ያን ያህል ክብደት ያለው ቦምብ በዛ ፍጥነት በቦሊስቲክ ሚሳይል ፍጥነት ወደ ኢላማ ሲነጻጸር በጣም በሚገርም ሁኔታ አካባቢ ላይ ያሉ በተለይ ህንጻዎችን ምኖች ላይ የሚያደርሰውን ጉዳት ስትመለከቱ ሪሊ በጣም የሚሰቀጥጥ ነው። ከዚህ አንፃር ምንድነው የት ቦታ መታች ምንድነው የደረሰው ጉዳት የሚለውን ማየትና መረዳት ያስፈልጋል። በዚህ ላይ የኛን አስተያየት ለመስጠት ጊዜው ገና ነው። ያው ምን አሉ የሚለውን እንግዲህ ከሌሎች ሰምተን ነው እኛ የምናስተጋባው። እንግሊዝ ማነው ኳታር የአየር ክልሏን ዘግታለች ለጊዜው። የአሜሪካና የእንግሊዝ ዜጎች በተባሉበት ቦታ የቦምብ መጠለያ ቦታዎች ላይ እንዲገቡ ተመክረዋል። በዋሽንግተን የፕሬዝዳንት ዶናልድ ትራምፕ ብሔራዊ ደህንነት ምክር ቤታቸውን ስብሰባ ጀምረዋል። እንግዲህ እነዚህ ሁኔታዎች አሉና አዳዲስ መረጃዎች ይዘን ተመልሰን ስለምንመጣ ይሄንን ለአድማጮች በትኩሱ ማድረሱ መስራት ለማስጨበጥ ያከል ነው። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ።